አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ፣ ውድ ሀገሬ ልጆች ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁት። ይሄንን ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉት። የምታከብሩኝ፣ የማከብራችሁ፣ የማወዳችሁ፣ የምትወዱኝ በሙሉ ዛሬ እንግዲህ ላስቸግራችሁ እንድትተባበሩኝ ነው የመጣሁት። እርግጠኛ ነኝ ደግሞ ይህንን ቪዲዮ ስሰራ ሙሉ ለሙሉ እንደምትተባበሩኝ አውቃለሁ ማለት ነው ሀባይብ። እሱም ምንድን ነው እንግዲህ ሀባይብ፣ ውሃ ለሰው ልጅ በሙሉ አስፈላጊ ነገር ነው። ለማንኛውም ህይወት ላለው በሙሉ አስፈላጊ እንደሆነ ሁላችንም እናውቃለን። ካልጠጣን እንዲሁም ደግሞ ካልታጠብን ያው ሰውነታችን ይገማል፣ እንሸታለን እና ውሃ አስፈላጊ ነገር ነው። እኔ ዛሬ ይዤ የመጣሁት ምንድን ነው እንድትተባበሩኝ የፈለኩት የውሃ ችግር፣ በውሃ ችግር እየተሰቃዩ ያሉ ቤተሰቦቻችን፣ ወገኖቻችን አሉና በዛ ጉዳይ ላይ ለእናንተም ያው ሰደቀተ ጃሪያ ይሆንላችኋል እንድትተባበሩንና ይህንን የውሃ ችግር እንድንቀርፍ። ውሃ ቦታው ላይ ውሃ አለ ውዶችዬ ማለት ነው። እንግዲህ ጉሩብ አለ፣ እዛ ጉሩብ ግቡና በደንብ እናብራራላችኋለን ማለት ነው። ምክንያቱም የውሃ ችግር እየተሰቃዩ ያሉ ቤተሰቦቻችን አሉ። ቦታው ኬሚሴ አካባቢ ተረፍ የሚባል ቀበሌ ነው ማለት ነው። ውድ ቤተሰቦች ትንሽዬ ከተማም አይደለችም፣ ሰፈር ናት፣ ግን በጣም ብዙ ሰው የሚኖርባት ነው ማለት ነው። ቦታው ውሃማ ነው። ነገር ግን ቆፍሮ ብዙ የሚስተካከሉ ነገሮችን አስተካክሎ የሚያደርገው የለም። ስለዚህ ያንን ማስቆፈሪያና እንዲሁም የሚያስፈልጉትን ነገሮች አድርገን ለነዛ ወገኖቻችን እንድንድረስላቸው እላለሁኝ። ያው 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው እንደሚባለው እኛ ከተባበርን የሚቸግር ነገር የለም። ነገር ግን እኔ ከአቅማችሁ በላይ የሆነ ነገር አይደለም የምጠይቃችሁ። በቻላችሁት አቅም 10ም 20ም በቻላችሁት ተባበራቸው ነው የምለው። እንግዲህ በቻላችሁት በአቅማችሁ ነው እንጂ ያለ አቅማችሁ እኔም አልፈልግም ማለት ነው ውዶችዬ። ስለማቀው የአረብን ሀገር ስራ በደንብ ስለማቀው እናንተንም ያው ሲጨንቀኝ ነው እኔ ለራሱ ይህንን ቪዲዮ ልሰራ የተገደድኩት እንጂ ሀቂቃ አሁን ላይ በጣም ከባድ ነው። ዞሮ ዞሮ ውዶችዬ ቪዲዮ አላብዛባችሁ። ሊንኩን መጀመሪያ ኮመንት ላይ አስቀምጣለሁኝ፣ እየገባችሁ ግሩፑን ተቀላቀሉ። ያለውን ነገር ደግሞ በዛ አብራራላችኋለሁ። ይሄን ነው የምላችሁ ሀባይብ። ሁላችሁንም አመሰግናለሁኝ።